ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ከባለፈው የቀጠለውን የሂሳብ ትምህርትን ወይም እንግዲህ አራቱ መሰረታዊ ስሌቶች መካከል የሆነውን ማባዛትን ዛሬ በደንብ አድርገን እናያለን። እንዴት አድርገን እናባዛለን፣ በምን አይነት መንገድ ብናባዛው በቀላሉ እንረዳቸዋለን፣ በአግድም ማባዛትን ወይስ በቁልቁል ማባዛት ያሉ ህጎች፣ በመካከላቸው ያሉ ህጎችን የሚሉትን በደንብ እናያለን። እንግዲህ ብዙዎቻችን እንግሊዘኛ፣ አማርኛ እንዲሁም ሌሎች ኮርሶች ላይ ጊዜያችንን እንትን እያልን ሂሳብን ብዙውን ጊዜ አንማረውም፣ ግን ደግሞ በህይወታችን በጣም ሊያስፈልጉን የሚችሉ ኮርሶች መካከል አንዱ የሆነው የተለያዩ ንግዶችን ልንሰራ እንችላለን። የተለያዩ የሂሳብ ስሌቶች፣ የሂሳብ ነክ ስራዎችን ልንሰራ እንችላለን። ያን ለመስራት ደግሞ ግድ ሂሳብ ማወቅና መረዳት ይኖርብናል ማለት ነው። እያንዳንዳችን በቻልነው መጠን በደንብ ልንከታተልና ልናያቸው የሚገቡ ነገሮችን እናያለን ማለት ነው። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። በሀገር ውስጥም በሀገር ውጭም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉ በምትፈልጉት ኮርስ ወይም በምትፈልጉት ሰዓት የምትፈልጉትን ኮርስ በአጭር ጊዜ መማር ትችላላችሁ ማለት ነው። እያንዳንዳቸውን ስናይ እንግዲህ ባለ 3 ዲጂቶች በ2 ዲጂቶች ሲባዙ፣ ባለ 2 ዲጂቶች በ3 ዲጂቶች እንዲሁም ደግሞ ባለ 3 ዲጂቶች ባለ 3 ዲጂት ሲባዛና ባለ አራቶችም አሉ። እነሱንም እያንዳንዳቸውን እናያለን ማለት ነው። ከመጀመሪያው ጀምረን ሁሎችንም በየተራ እናያቸዋለን ማለት ነው። አሁን ከላይኛው ጀምረን እናያለን ማለት ነው። ስለዚህ ከመጀመሪያው ስንጀምር ማን አለን ማለት ነው? ከመጀመሪያው 905 የሚለው አለን ማለት ነው። 905 ሲባዛ በ74 ይሄንን ለማባዛት በነገራችን ላይ በጣም ከሚያስፈልጉ ህጎች መካከል አንዱ ምንድነው? እንደዚህ ቁልቁል ማባዛት። ቁጥሮችን ቁልቁል በምናባዛበት ጊዜ በቀላሉ ለመረዳት ያስችለናል፣ ወይም ደግሞ ቀለል አድርገን እንድናባዛ ያደርገናል ማለት ነው። ስለዚህ ቁልቁል ማባዛት በጣም ወሳኝ ስለሆነ 905ን ከላይ እንጽፋለን፣ 74ን ከታች ያደረገን ማባዛት ይቻለች ማለት ነው። ይችኛዋ አራት ሁሉንም 9ንም ከዚህ ጀምራ ነው የምታባዛ። ከመጀመሪያው 5ን ታባዛ ላይ ቀጥላ 0ን፣ ቀጥላ 9ን፣ ከዛ ደግሞ 7 5ን 9ን 0ን እያሉ ሁሎችንም ያባዛሉ ማለት ነው። እያንዳንዳቸውን ስናይ እንግዲህ መጀመሪያ 4 ሲባዛ በ5 4 ሲባዛ በ5 ስንት ነው ስንል 20 ነው የሚሆን አይደል? ያ ማለት 4 ሲባዛ በ5 ማለት ይችን 4ን 5 ጊዜ መጻፍ ወይም ደግሞ ይችን 5ን 4 ጊዜ መጻፍ፣ በተቃራኒው ማለት ነው። ይችን 5ን 4 ጊዜ ጽፈን መደመር ወይም ደግሞ ይችን 4ን 5 ጊዜ ጽፈን መደመር ማለት ነው። በሁለቱም መንገድ ብናደርገው እኩል ነው ሂሳቡ የሚመጣው። የሚቀለን ግን ይችን 5 ጊዜ ከምንጽፍ ይችን 5ን ስንት ጊዜ 4 ጊዜ ብንጽፍ ይቀላል። 4 ጊዜ ይችን ስጽፋት 20 ይሆናል። 20 ሆነ ማለት 20 እንደዚህ ሲሆን እንግዲህ 0 የመጀመሪያዋ ትጻፍና የኋለኛው አለኝ ነው የሚባለው። አለኝ እያልን ምን ይለው 20 ሲሆን 0ን ጽፌ ስንት አለኝ ይላል ማለት ነው። 0ን ጽፌ 2 አለኝ ካለ ለምሳሌ አስቀምጣት 2 አለኝ እንዳረሳት 2 አለኝ። እቺ 2 እንግዲህ ከኋለኛው ጋር ነው የምትደመር ማለት ነው። መልካም። አሁን ደግሞ ምን አደርጋለሁ? 4 ማንን ታባዛለች? 4 ሲባዛ በ0። እንግዲህ ማንኛውም ቁጥር በ0 ሲባዛ ምን ጊዜም 0 ነው የሚሆነው። ማንኛውም የተባለ ቁጥር በ0 ከተባዛ መልሱ ምንድን ነው የሚሆነው? 0 ነው የሚሆነው። 0 ስለሆነ 4 ሲባዛ በ0 0 ነው። ከዚች ከ2 ጋር 2 ይሆናል። ሲደመር 2 ሆነ ማለት። አሁን ይችኛዋ ስለተደመረች ትጠፋለች። ከዛ 4 ሲባዛ በ9 4 ሲባዛ በ9 ማለት ይችን 9ን 4 ጊዜ መጻፍ ከፈለግን ይችን 4ንም 9 ጊዜ ጽፈን ብንደምረው መልሱ አንድ ነው። ግን ይችን 9 ጊዜ ሙሉ ከምንደረድር ይችን 9ን 4 ጊዜ ብንጽፈው ይቀላል። 9ን 4 ጊዜ ስጽፈው 9 ሲባዛ በ4 36 ይመጣል። 36 ሲመጣ አሁን 6ን ጽፌ 3 አለኝ አልልም፣ ምክንያቱም ሌላ የሚባዛ ከኋላ ቁጥር ስለሌለ ሙሉ ይቀመጣል ማለት ነው። 36 ራሱ ሙሉ ይቀመጣል እንጂ ይችን ለምሳሌ ይችኛዋን 6ን ጽፌ 3 አለኝ የምል ከዚህ ከ9 በኋላ አንድ ቁጥር የሚባዛ ቢኖር ኖሮ ይችን 6ን ጽፍና 3 አለኝ ይል ነበረ። ሌላ ቁጥር ስለሌለ የሚባዛ ስለጨረስኩ ራሱ ቁጥሩ 36 አስቀምጥኩኝ። አሁን የአራት ብዜት ስንት ሆነ? 3620 የአራት ብዜት ሆነ ማለት ነው። አሁን የሰባት ብዜት ደግሞ ከታችን መጣና በታች ነው የምንጽፈው። ከታች መተን ይችኛዋ 7 ከ4 1 ወደ ኋላ ስላለች እዚህም ብዜቱ ከ0 ከዚች አንድ ስቴፕ ወደ ኋላ ከመጀመሪያው ዲጂት አንድ ዲጂት ገባ ብሎ ነው የሚጻፈው። በዚህ በሁለት ቀና ማለት ነው። 7 ሲባዛ በ5 አሁንም እናባዘዋለን። አሁንም
ይችን 5ን 7 ጊዜ ከማባዛ ይችን 7ን 5 ጊዜ ባባዛ ይቀለላል። ይችን 7ን 5 ጊዜ ስጥፋ ስንት ይሆናል? 35 ይሆናል። 35 ሲሆን ስንት ይሆናል? 5 ንጽፍና 3 አለኝ 3 አለኝ ከላይ መጥቼ እዚህ ላይ ለምሳሌ 3 አለኝ ልበል። መልካም ያት እንግዲህ 5ን ምጽፋት በዜሮ ቀን አትጻፍም። ምክንያቱም ከዚህ ከአራት አንድ ገባ ብላ ላይ ስላለች 7 የሰባት ብዜቱም ከዚህ ከአንደኛው ድጅት ገባ ብሎ ነው የሚቀመጥ በዚህ በሁለት ቀንና ስለዚህ በሁለት ቀንና 5ን ጻፍኳት። አሁን ደግሞ 7 ሲባዛ በዜሮ እንግዲህ ማንኛውም ቁጥር በዜሮ ሲባዛ ዜሮ ነው ብለናል። ዜሮ ስለሆነ እቺ 7 ሲባዛ በዜሮ ስንት ይሆናል ማለት ነው? ዜሮ ይሆናል። ዜሮ ሆነ ማለት እቺ ዜሮ ሲደመር ይችኛዋ 3 ዜሮ ሲደመር 3 ስንት ነው? 3 ነው አይደል የሚሆነው? መልሱ 3 ይሆናል ማለት ነው። 3 ሆነ ይችኛዋ አንድ መጠጋት አለባት በሁለት ቀንና መልካም ሌላኛው 7 ሲባዛ እቺ አሁን ስለተደመረች ከላይ ትጠፋለች ማለት ነው። 7 ሲባዛ በ9 7 ሲባዛ በ9 ደግሞ ስንት ነው የሚሆነው? 63 ነው አይደል የሚሆነው? 63 ይሆናል ማለት ይሄን 9ን 7 ጊዜ ጽፈን ብንደምረው 63 ይመጣል። 63ን አሁን ከ9 በኋላ ሌላ የሚባዛ ቁጥር ስለሌለ 3 ጥፌ 6 አለኝ አይደለም ራሱ ምን አስቀምጠዋለሁ? 63ን አስቀምጠዋለሁ። 63ን አስቀምጥና ይችን ወደ ኋላ እንደዛ አስጠጋታለሁ በሁለት ቀና ስለምትሆን አሁን ጨረስኩኝ። ይቺ በሁለት ቀና የምትሆን ሲደመር አብረን እንድንደምረው ማለት ነው። አብረን እንድንደምረው ስለዚህ እቺ በዚህ ቀና ትሆነ አሁን ጨርሰናል። አሁን ቀጥታ ይሄን ስለጨረስ ምን አደርጋለሁ? መደመሩ ነው። መደመሩን ደግሞ እዚህ ላይ ጠጋ አደርግና እኩል ይሆናል ብዬ ምን ያህል እንደመጣልኝ ቁልቁል እደምራለሁ። ምን ያህል እንደመጣልኝ ቁልቁል መደመር በዜሮ ቀና የሚደመር ቁልቁል የለም። ያው ወርታች የለም ቁጥር ራሱ ዜሮ ይቀመጣል ተደማሪ የለውም። እሺ ከዛኛው ስንጀምር 2 ሲደመር ይቺ 5 ቀጥታ ማለት ነው። 2 ሲደመር 5 7 አይደል? 7 እንጽፋለሁኝ። መልካም ሌላኛው 6 ሲደመር 3 6 ሲደመር 3 ስንት ነው? 9 አይደል? 9 እንጽፋለሁኝ። መጣና 9 እንጽፋለሁኝ። መልካም እሺ ሌላኛው ማን ነው? ይቺኛዋ 3 ሲደመር ይቺኛዋ 3 3 ሲደመር 3 ስንት ነው? 6 አይደል? 6 እንጽፋለሁኝ። መጨረሻ ላይ ማን አለ? 6 ተደማሪ የላትም ራሷ ትቀመጣለች። 6 ሄዳ 3 ስንት ሆነ ማለት ነው? በአጠቃላይ ይሄ 905 ሲባዛ በ74 እኩል ነው 66970 66970 ሰጠኝ ማለት ነው። 66970 መልሱ ሰጠኝ ማለት ነው። ስለዚህ በቀላሉ በዚህ መሰረት ማባዛት ህጎችን መያዝኝ ከዛ ወዲያ በጣም ቀላሉ ማንኛውም ቁጥር ቢሰጠን በሚሊዮን ቢሰጠን በአጭር ጊዜ በቀላሉ ያለምን ካልኩሌተር ያለምንም እንትን የተለያዩ ዳታዎችን ለሚያስፈልግ ቀለል አድርገን በእስክሪብቶ በወረቀት ጽፈን ሂሳባችንን መስራት እንችላለን ማለት ነው። ስለዚህ ቀጣዮችን ደግሞ ስናይ ማን አሉ የሚሉትን አሁን ቅድም ካየናቸው ከደረደርናቸው መካከል የሆኑትን ደግሞ እያንዳንዳቸውን እናያለን። አሁን ቅድም ካየናቸው መካከል አንደኛው ደግሞ ምንድነው? 89 ነው። 89 ሲባዛ በ740 89 ሲባዛ በ740 ይሄን መጣና 740 እናደርገዋለን። 740 ስንት እንደሚሆን እንየው። አሁን እንደቅድም እንዳየናቸው እቺ 0 ሁለቱንም ታባዛለች፣ 4 አሁንም ሁለቱንም ታባዛለች፣ 7ም ሁሉንም ታባዛለች። እንግዲህ ማንኛውም ቁጥር በ0 ሲባዛ ብለናል። እንግዲህ 0 ሲባዛ በ9 ማንኛውም የሚሆነው መልሱ ማለት ነው 0 ነው የሚሆነው። 0 እንጽፋለን። እሺ እዚህ ላይ ጠጋ ብለን እንጽፋቸው እንደዚህ እንጻፋቸው ለማባዛት እንዲለን። እሺ ሌላኛው 0 ሲባዛ በ8 አሁንም በማንኛውም ቁጥር ሲባዛ 0 ነው የሚሆነው። 0 ጻፍኩኝ ጨረስኩ ማለት ነው። 0 አባዝታ ጨረሰች። አሁን ደግሞ 4 በተሯ ታባዛ። የ4 ደግሞ ከታች ነው የሚጻፈው ሁሌም ከታች ማንኛውም ቁጥር ሲጻፍ እንግዲህ በመካከለኛ ሲጻፍ ከታች ነው ማለት ነው ብዜቱ። አሁን ይሄኛው ደግሞ 0 ብዜት ይሄ ከሆነ ይቺ 4 ብዜት ደግሞ የሚቀመጠው ከታች ሆኖ ከዚህኛው አንድ ገባ ብሎ ምክንያቱም ከ0 አንድ ገባ ብሎ ስላለ ይቺም ገባ ብሎ ይቀመጣል ማለት ነው። ስለዚህ 4 ሲባዛ በ9 ማለት ነው። 4 ሲባዛ በ9 ማለት ይቺን 9ን 4 ጊዜ ጽፍና ደምራታለሁ። 9ን 4 ጊዜ ደምራት 36 ይመጣል። 36 6ን ጽፍና ስንት አለኝ? 3 አለኝ። ከላይ መጥቼም ቢሆን 3 አለኝ ብዬ ማስቀመጥ አለብኝ ማለት ነው። ከላይ መጣና ስንት አለኝ? 3 አለኝ ይላል። 3 አለኝ። አሁን ይቺ እንግዲህ ማነች የምትቀመጠው? ይቺኛዋ ማለት ነው። ይቺኛዋ 6 የዚች ብዜት በዚህኛዋ በሁለተኛዋ 0 ቀና በመጀመሪያው አትቀመጥም። በመጀመሪያው ካስቀመጥነው ሂሳብ ውስጥ ይመጣብናል። 6 ፌ 3 አለኝ 4 ሲባዛ በ8 ማለት ይቺን 8ን 4 ጊዜ ጽፌ መደመር ጽፌ ስደምራት ይቺ 32 ይመጣል። 4 ሲባዛ በ8 32 ይቺ 3 ስላለችን 32 ሲደመር 3 35 አሁን ይቺ ስለደመርኳት አጠፋታለሁ። 35 አሁን 35 5 ጽፌ 3 አለኝ አይደለም ከ8 በኋላ የሚበዛ ቁጥር ስለሌለ ሌላ ቁጥር 35ን መጣና ሁሉንም ቁጭ አደርገዋለሁ። 35 መጥቼ ቁጭ አደረኩት ማለት ነው። ይቺኛዋ አሁንም ወደ ጠጋ ትላለች። በዚህ በሁለተኛዋ 0 ቀና ነው የምትቀመጥ ማለት ነው። በዚህ ቀና በጣም አሪፍ። አሁን ደግሞ ምን አደርጋለሁ? ከታች መጣና አሁን ደግሞ የማንን ብዜት አስቀምጣለሁ? የ7 ብዜት ደግሞ 7 ደግሞ በተሯ ሁሉንም ታባዛና በማን ቀና ትቀመጣለች? በዚች በ5 ቀና የሚቀመጥ አሁን ምክንያቱም ከ4 በኋላ አንድ ስለሆነ የ4 ብዜት ይሄ ነው። ከ4 በኋላ አንድ ገባ ብሎ ደግሞ በዚህ ቀና ይቀመጣል ማለት ነው። 7 ሲባዛ በ9 ማለት ስንት ይመጣል? 7 ሲባዛ በ9 63 ነው የሚመጣው። 63 ማለት 3 ንጽፍና ስንት አለ? 6 አለ። 3 ጽፌ
6 አለኝ ማለት ነው። ይቺ በ5 ቀና በዚህ ቀና ነው መቀመጥ ያለበት። በጣም አሪፍ። እሺ 7 ሲባዛ በ8 ስንት ነው? 7 ሲባዛ በ8 56 ይመጣል። 56 የቀድሙ ደግሞ 6 አለን 56 እና 6 62 አይደል? 62 62 ሌላ ቁጥር ስለሌለ የሚባዛ ከ8 በኋላ ሙሉን 62ን አስቀምጠዋለሁ። 62ን መጣና አስቀምጠዋለሁ ማለት ነው። በዚህ ቀን አድርጌ ይችን እንደዚህ ገባ አድርጌ አስቀምጣለሁ። አሁን ጨርሻለሁ። አሁን ገባ ብዬ እኩል ይሆናል እልና ቁልቁል መደመር ማለት ነው። ከዛ በኋላ መደመር ዜሮ ምንም ተደማሪ የላትም። ወደ ታች ስትመጣ ዜሮ እንዳለ ራሷ ትቀመጣለች። ዜሮን አስቀመጥኳት። እሺ ከዛ በዚህ ስንመጣ 0 ሲደመር 6 ሌላ የለም ይደመር 6 ይሆናል። 0 ሲደመር 6 6 ነው። መልካም በዚህኛው ጭቃ ላይ ጨርሻለሁ። ከዚህ ስመጣ ደግሞ 5 ሲደመር ይችኛዋ 3 5 ሲደመር 3 ስንት ነው? 8 አይደለ እንዴ? 8 ይችኛዋ ማነች? 3 ሲደመር 2 ስንት ነው? 5 አይደል? 3 ሲደመር 2 ደግሞ ምን ይሆናል? 5 እሺ ይችኛዋ ማነች? 6 ደግሞ ሌላ ብዜት የላትም አይደል? ሌላ ብዜት ስለሌለ ራሱ 6 ይቀመጣል ማለት ነው። ስለዚህ 89 ሲባዛ በ740 እኩል ነው ስንት ሆነ? 65840 65860 89 ሲባዛ በ740 65860 አገኘሁኝ ማለት ነው። በዚህ መሰረት ማንኛውንም ቁጥር ቢሰጠን በቀላሉ ማባዛትና ቁጥሮችን ማግኘት መኳልኩሌትር ማድረግ እንችላለን ማለት ነው። በቀላሉ ምንም ሳይከብደን እንጽፋለን ማለት ነው። ሌላኛው ቅድም ካየናቸው መካከል እንግዲህ የሆነውን ደግሞ 931 ነው። 931 ሲባዛ በ59 ማለት ሲባዛ በ59 የሆነውን ይሄን ቁጥር እኔ ለምሳሌ 931 ሲባዛ በ58 931 በ58 ይቺ 8 እንግዲህ ሶስቱንም ዲጂት ታባዛለች። ይቺ 5ም እንደዛው 8 ሲባዛ በአንድ 8ን አንድ ጊዜ መጻፍ ማለት ነው። ራሱ 8 ይቀመጣል። እሺ 8 ሲባዛ በ3 8ን 3 ጊዜ ጽፌ ስደምረው 24 ይመጣል። 4ን እጽፍና ስንት አለኝ እላለሁ? 4ን ጽፌ 2 አለኝ ማለት ነው። 24 አይደል የሆነው? 4ን ጽፌ 2 አለኝ ማለት ነው። እሺ 8 ሲባዛ በ9 ማለት ደግሞ 72 ይመጣል። 72 ከቀድሞ 2 ጋር 74 አሁን 4 ጽፌ 7 አለኝ አይደለም? ሙሉን ሌላ የሚባዛ ስለሌለ ከ9 በኋላ 74ን አስቀምጠዋለሁ። 74ን አስቀምጠዋለሁ። የ8 ብዜት 8 ይሄን አባዝቶ ስንት መጣ? 7448 ሆነ ማለት ነው። ይሄኛው ከመጣልኝ የሁለተኛውን ደግሞ የ5ን ብዜት ደግሞ ላስቀምጥ። የ5 ብዜት ደግሞ ምን ይመጣል እልና ከ8 በኋላ ስላለች 5 ከ8 ብዜት በኋላ በ4 ቀን አስቀምጣለሁ ማለት ነው። 5 ሲባዛ በአንድ 5 ነው። ራሱ 5ን እዚህ በ4 ቀን ነው ማስቀምጣት። ይኸው በዚህ በ4 ቀን አስቀምጣታለሁ እንደዚህ ገባ አድርጌ ማለት ነው። እሺ 8 ሲባዛ በ3 ማለት 5 3 ጊዜ ስጽፋት ስንት ይሆናል? 15 ይሆናል። 5ን ጽፌ ስንት ሆነ? አንድ አለኝ። 5ን ጽፌ አንድ አለኝ ካላይ ልጻፋት ይችላል። አንድ ከኋለኛው ጋር ነው የምትደመር አንድ አለኝ ያልኳት። እሺ ይሄኛው 5 ሲባዛ በ9 ያ ማለት ይቺን 9ን 5 ጊዜ በጥፋት ስንት ይሆናል? እና በደምራት 45 ይሆናል። ከዚህኛው አንድ ጋር 46 አሁን አጠፋታለሁ። ይችን 46ን ሙሉን አስቀምጣለሁ። ሌላ የሚባዛ ቁጥር ስለሌለ ስለጨረስኩ ከላይ 46ን መጣና ሙሉን አስቀምጠዋለሁ። 46ን አስቀምጠዋለሁ ማለት ነው። ስለዚህ በቀላሉ በዚህ መሰረት ጻፉኝ። ከዛ ይችን ወደዛ አስጠጋታለሁ። አሁን በቃ ጨርሻለሁ። አሁን ስለጨረስኩ ምን አደርጋለሁኝ? ራሱ እንትናቸውን ማስቀመጥ ማለት እኩል ይሆናል ብዬ ድምራቸውን ማስቀመጥ ማለት እነዚህን ድምር ማስቀመጥ 8 ሌላ ተደማሪ የላትም ራሷ ትቀመጣለች። እሺ 4 ሲደመር 5 9 ነው። ራሱ 9 ይቀመጣል። እሺ አሁንም 4 ሲደመር 5 አሁንም 9 ይቀመጣል። እዚህ ላይ መጣነ 9ን አስቀምጣለሁኝ። እሺ 7 ሲደመር 6 13 ነው። 3ን እጽፍና እንዳለኝ ይላለሁ። አንድ አለኝ አንድ ይቺ 4 ተደማሪ የላትም። ይቺ 4 ትወሰድና ከቀድሞ አንድ ጋር 5 ይሆናል ማለት ነው። 5 በጣም አሪፍ። ስንት ሆነ ማለት ነው? 931 ይሄኛው መጣልኝ ማለት ነው። 931 ሲባዛ በዚህኛዋ በ58 ማለት ነው። 931 ሲባዛ በ58 ስንት ሰጠኝ ማለት ነው? 53998 53998 አገኘሁኝ ማለት ነው። ዌል በጣም አሪፍ። ሌላኛው እንግዲህ ቅድም አሁንም ካየናቸው መካከል የሆነውን ሌላኛዎችን ደግሞ ስናይ ማን እናያለን? ቅድም 804 ነው። 804 ሲባዛ በ634 ስንት ይመጣል የሚለውን እኔ አሁን ይቺ እንግዲህ ሁለቱንም ይቺ 4 እንግዲህ ሶስቱንም ታባዛለች። ይቺም እንደዛ ሁሉንም ይቺ 4 ሲባዛ በ4 ማለት 4ን 4 ጊዜ መጻፍ ማለት ነው። 4ን 4 ጊዜ ጽፋ ስንት ይሆናል? 16 ይሆናል። 16 ስለዚህ መጣና 6ን ጽፌ ስንት አለኝ? አንድ አለኝ።
አንድ አለኝ ከፈለግ በውስጥ አዋቂ አንድ አለኝ በቃ እሱን መርሳት የለብንም። አንድ አለኝ የምንላቸውን ከኋላ ጋር መደመር አለብን ማለት ነው። አንድ አለኝ። እሺ 4 ሲባዛ በዜሮ ማንኛውም ቁጥር ከዜሮ ጋር ሲባዛ ዜሮ ነው። 4 ሲባዛ በዜሮ ዜሮ ከአንድ ጋር አንድ ዜሮ ሲደመር አንድ የቅድሞ አንድ ስላለችን ማለት ነው። ዌል ከዛ ይችኛዋ 4 አለችም 4 ሲባዛ በ8 ስንት ሆነ? ያ ማለት 8ን 4 ጊዜ ሲደመረው ስንት ይሆናል? 32 32 ሙሉን ነው የማስቀምጠው። ይችኛዋ 2 ጽፌ 3 አለኝ አይደል? ምክንያቱም ከሌላ የሚባዛ ቁጥር ስለሌለው ሙሉን አስቀምጣለሁ። 32ን አስቀምጣለሁ። አሁን 4 አባዝታ ጨረሰች። ቀጣይ ደግሞ ማን ነው? 3 ነው የምታባዛ። 3 ደግሞ 804ን ታባዛለች። ከዛ አንድ ገባ ብላ ሁሉም ገባ ገባ አንዳንድ ገባ ገባ እያሉ ነው የሚቀመጡት ማለት ነው ብዜታቸው። 3 ሲባዛ በ4 12 ይሆናል። ሁለትን እንጽፍና እንዳለኝ ሁለትን ስጽፋት በዚህ በአንድ ቀና ነው የምጽፋት። አንድ ገባ ብዬ ማለት ነው በዚህ በአንድ ቀና ቀጥታ በዚህ ቀና ነው የምትጻፈው። በዚህ በ6 ቀና አይጻፍም። 3 ሲባዛ በ4 12 ሁለት ጽፌ አንዳለኝ 3 ሲባዛ አንድ አለኝ ብለኛለሁ በውስጥ አዋቂ ማለት ነው። 3 ሲባዛ በዜሮ ዜሮ ነው። ከአንድ ጋር አንድ ራሷ ይቀመጣል። በጣም አሪፍ። እሺ 3 ሲባዛ በ8 የ8 3 ጊዜ ጽፈው 24 ይመጣል። አሁን ሙሉን አስቀምጣለሁ አባሰን ስለጨረስን 24ን አስቀምጣለሁ ማለት ነው። 24 አሁን ጨረስኩ ማለት ነው። ጨረስኩ አባዝቼ። ቀጣይ ደግሞ ማለት 6 ታባዛለች ማለት ነው። 804ን 6 ደግሞ ታባዛና አሁንም ገባ ብላ በአንድ ቀና ነው የምትጻፍ ማለት ነው። በዚህ በአንድ ቀና ይጻፋል ማለት ነው። በዚህ ቀና 3 6 ሲባዛ በ4 ስንት ሆነ? 6ን 4 ጊዜ ጽፈው ስንት ይሆናል? 24 ይሆናል አይደለ? 24 አራትን እጽፍና ማንን አለኝ? 2 አለኝ። ይቺን 4ን እንግዲህ አንድ ገባ ብላ ስለዚህ ከ3 ብዜት እዚህም ከ2 አንድ ገባ ብዬ አስቀምጣለሁ። 24 ስለሆነ 4 ጽፌ 2 አለኝ። 6 ሲባዛ በዜሮ ዜሮ ነው። ከ2 ሲደመር 2 የቅድሞ 2 መላ ስላለችን 2 ራሱ ይቀመጣል። በጣም አሪፍ። 6 ሲባዛ በ8 ማለት 48 ነው የሚሆነው። 48 ሌላ የሚደመር ስለሌለ ራሱ ነው ወይ የሚባዛ ከላይ ስለሌለ ቁጥሩ 48 ይቀመጣል። 48ን አስቀምጣለሁኝ። በጣም አሪፍ። እንደዚህ አድርጌ በቀላሉ ማስቀመጥ አሁን ጨርሻለሁ። ምን አደርጋለሁ? እኩል ይሆናል ብዬ ምኑን ማስቀመጥ? ድምራቸውን ማስቀመጥ ማለት ነው። 6 ራሱ እንግዲህ ተደማሪ ስለሌለው ቁልቁል ራሱ 6 ይቀመጣል። እሺ 1 ሲደመር 2 ስንት ነው? 3 አይደል? 3ን አስቀምጣለሁኝ። እሺ 2 ሲደመር 1 3 ሲደመር 4 7 ራሱን አስቀምጣለሁኝ። 3 ሲደመር 4 7 ሲደመር 2 7 እና 2 ስንት ይሆናል? 9ን አስቀምጣለሁኝ። እሺ በቀና ቀን ነው ማለት ነው። 2 ሲደመር 8 10 ማለት ዜሮን ጽፌ አንድ አለኝ 4 ተደማሪ የላትም። ከዛች ከቅድሞ አንድ ጋር 5 ይሆናል 5። ስለዚህ ስንት ሆነ ማለት ነው? ይሄ ብዜቱ የዚህ ብዜት ያ ማለት 804 ሲባዛ 634 እኩል ነው 509736 509736 ሰጠኝ ማለት ነው። በዚህ መሰረት ማንኛውም ቁጥር ቢሰጠን በዚች ህግ መሰረት ይችን ተከትላችሁ ማንኛውም ቁጥር ማባዛትና በቀላሉ ካልኩሌት ማድረግ ይቻላል ማለት ነው።